አለፈልኝ ብዬ እኮ ነው እናቴና በጣም ደስ ብሎኛል። ከምረከብ ጓጉቻለሁ። ተስፋ ሰጥተው ተስፋዬን አጨልመውታል። በጣም ደብሮኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። ሊቀየር ነው ወደ ቦንዳ ኑሮ ለኔ ሊሰጠኝ ነው ማለት ነው። አንፎሎ ቻሌንጅ እናስጀምር። ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ ሁለተኛ ቦንዳን አካውንት አንፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ለመፈጸም እንደምትገደድ በፍትሐብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁ በጣም ከብቶታል። ችግር የለውም 31 ሰራተኛ ቢባረር ማለት ነው። ኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ኮሜዲያን እሸቱን አይዞ ማለት ያቅተናል። እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ የእናንተ ስለተሰራ አሁንም ሰራተኛ መቀነስ አለበት። ማጥላስገብተውት ነበር። እሱም ሰላም እንዴት ናችሁ? በዚህ ሳምንት ማህበራዊ ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ላይ ሀሳብ እንሰጣለን። የመጀመሪያው እንግዲህ ቲክቶክ ላይ በረከት ሊስትሮ ተብሎ የምታወቅ ልጅ የ1.5 ሚሊዮን ብር ቻሌንጅ ተሰጥቶኝ ቻሌንጁን ካሳካው በኋላ ሸወዱኝ፣ ብሩን አልሰጡኝም ብሏል። እዚህ ልጅ ጉዳይም በዚህ ሳምንት በጣም አነጋጋሪ ሆኗል። ስለዚህ ልጅ ጉዳይ ብዙ ታዋቂ ሰዎችም ሀሳብ እየሰጡ ይገኛሉ። ሁለተኛው አጀንዳችን ደግሞ ስለ እሸቱ መለሰ ነው። እንግዲህ እሸቱ መለሰ ከሰርኩ ይርዱኝ እያለ ይገኛል። ሌሎች ታዋቂ ሰዎችም የእሸቱ መለሰ ጉዳይ ላይ ሀሳብ እየሰጡ ይገኛሉ። ይህንን ጉዳይም እያነሳን እናወራለን። ሶስተኛው ደግሞ እንግዲህ እዚህ የምታዩት ልጅ ካሊድ ይባላል። ባለፈው እንደምታወቀው እናቱ በሞተች ዕለት የ8ኛ ክፍል ሚኒስትሪ ክላስ ገብቶ ተፈትኗል። የዚህ ልጅ ጉዳይ በጣም አነጋጋሪ ሆኗል። እንግዲህ በዚህ ሳምንት ደግሞ የሚኒስትሪ ውጤቱ ወጥቷል። ይህ ልጅ ስንት አመጣ? አብረን እናያለን። ከመጨረሻው ተከታተሉን። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ አድርጉ፣ እንዲሁም ቪዲዮአችንን ላይክ አድርጉ። ይመቻችሁ። 3 አመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። ቤተሰቦቼ የተሰጠኝ ቻሌንጅ 30 ሺህ ብቻ ፎሎወርስ ይቀረዋል። ሁላችሁም ከስር ሜንሽን ያደረኩትን አካውንት አሁን 206 ሺህ ደርሰዋል። 236 ሺህ እንደገቡ ይሄን የምታዩት ቦንዳ ቤት ያስረክቡኛል። ፎሎ ማድረግ ከእናንተ ከምናችሁም አይቀንስም። የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም እየገባችሁ ፎሎ አድርጉና ፎሎወሩ ሙሉልኝ። እኔም ቦንዳ ቤቱን ልረከብ እስከምረከብ ጓጉቻለሁ። ሁላችሁንም አመሰግናለሁ። እንግዲህ ጉዳዩ የሜሪ ቦንዳ ባለቤት የቲክቶክ አካውንቴን ከ136 ሺህ 236 ሺህ ካስገባልኝ ማለትም 100 ሺህ የቲክቶክ ፎሎወር ካጨመርክልኝ ከነሙሉ እቃው ቦንዳ ቤትን ይሰጣለሁ ብላ ቻሌንጅ ለዚህ ልጅ ሰጥታ ነበር። ቻሌንጁን አሳክቶ ቲክቶክ አካውንቷ ላይ 100 ሺህ ፎሎወር መጨመር ችለዋል። ከዛ በኋላ ነው እንግዲህ ይህ ጉዳይ እየተፈጠረ። ይህ ቦንዳ ቤት ከ300 ሺህ ብር በላይ አያወጣም። ቃል የገቡልኝ ግን 1.5 ሚሊዮን ብር ነው። እኔም ቻሌንጁን ተቀብዬ የሰራሁት 1.5 ሚሊዮን ብር ነው ብዬ ነው እንጂ 300 ሺህ ብር ይቀበላለሁ ብዬ አይደለም። ስለዚህ ወይ ብሩን ስጡኝ፣ ቦንዳ ቤቱ አጠቃላይ 1.5 ሚሊዮን ብር ስለማያወጣ አልቀበልም እያለ ይገኛል ይህ ልጅ። ከዛ በኋላ ምን እንደተፈጠረ አብረን የምናየው ይሆናል። እንግዲህ አለፈልኝ ብዬ እኮ ነው እናቴና አባቴ። እዚህ ላይ የሚያለቅሰው ቦንዳ ቤቱን ካዝመረመረ በኋላ ኮንፍሊክቱ ከተፈጠረ በኋላ ሲመለስ ነው። በጣም ደብሮኛል። በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና እንግዲህ እንደዚህ ተናደው ያለቀሰ የማወራው ይህ ልጅ 1.5 ሚሊዮን ብር ነበር ቃል የገቡልኝ። ቻሌንጁን ሲቀበል 1.5 ሚሊዮን ብር ነው ብዬ ነው እንጂ 300 ሺህ ብር ብዬ አልተቀበልኩም። አሁን ግን ቻሌንጁን ካሳካሁት በኋላ ባለሙያ የጄ ቤቱን ሲያስመረምር እዛ ውስጥ ያለ እቃ ከ300 ሺህ ብር በላይ አያወጣም ብሎ የተናገረ ይገኛል ማለት ነው። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ይሄን የምታዩትን ቦንዳ ቤት እንግዲህ ለኔ ሊሰጠኝ ነው ማለት ነው። ይሄ የሚሰጠኝ በእናንተ አንድ ፎሎወር ነው። ቤተሰቦቼ እናንተ ፎሎ አድርጋችሁ 136 ሺህ ፎሎወር ሳላቸው
236000 ፎሎወርስ ከገቡ ይሄ ቦንዳ ቤት ይሰጠኛል። አካውንታቸውን ከስር ሜንሽን አድርጌያለሁ። ሁላችሁም ፎሎ ማድረግ ከእናንተ ከምናችሁም የሚቀንስ ነገር የለም። ያው በባለፈው ቪዲዮ ሰርቼ ፎሎ አስደርጋቸው ነበር። ነገር ግን እነሱ ፎሎ አልነበረ መጀመሪያ የፈለጉት ቪው ነው። በቪው ደግሞ አንደኛ ስለወጣው እኔ ተመርጫለሁ። አሁን 100000 ፎሎወርስ ከኔ ይጠበቃል። ቤተሰቦቼ በባለፈው ሳላቅ ነበር ቪዲዮ የሰራው ሳላጣራ ዝም ብዬ። ስለዚህ ሁላችሁም ፎሎ አድርጉና 100000 ጨምሩልኝ። ይሄ ቦንዳ ቤት ይሰጠኝ። ቤተሰብ ህይወቴ ይቀየር። ፕሊስ ሁላችሁም ተባበሩኝ። ይሄኛው እንግዲህ ገና ቻሌንጅ ሰጠው ነው። ይህ ቦንዳ ቤት ይሰጠኛል 100000 ፎሎወር ከጨመርኩላችሁ ይህ ቦንዳ ቤት ይሰጠኛል ብሎ ገና አጀማመሩ ላይ ቪዲዮ ሲሰራ ነው እንግዲህ ይሄኛው ነገሩ ሳይበላሽ ማለት ነው። እቺ ደግሞ እዛ ሜሪ ቦንዳ ቤት ውስጥ ተቀጥራ የምትሰራ ሴት ነችና እሷ ደግሞ የምትለውን እንስማት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዱ ቤት ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና እንግዲህ ልጅቷ እንደምትለው ከሆነ ሜሪ ቦንዳም ካንሰል አድርጋለች፣ አልሰጠም ብላለች። በቃ በልጁ ዲሲፕሊን ምክንያት አልሰጠም ብላለች እያለች ትገኛለች። ልጁም ግን አንፎሎ ቻሌንጅ ምናምን ብሎ መጀመሩ ጥሩ አይመስለኝም በእኔ አመለካከት። ይህንን ጉዳይ ህግስ ምን ይላል? አብረን የምናየው ይሆናል። ሜሪ ቦንዳና እንግዲህ በዚህ ሊስትሮ ልጅ መካከል ሰሞኑን የተፈጠረውን ጉዳይ አይታችኋል ብዬ አስባለሁ። ታዲያ በዚህ ጉዳይ ላይ ህጉ ምን እንደሚል እንግዲህ ጠበቃና የህግ አማካሪዋ ሰብለ አሰፋ ሀሳቧን ሰጥታለች። እንደሚታወቀው እንግዲህ ሜሪ ቦንዳ ወይም ሜሪ ትሪፍት የተባለው ቦንዳ ቤት አንድ ቻሌንጅ ለሶሻል ሚዲያ ኮንተንት ክሬተሮች ይሰጣል። ስለ ሜሪ ቦንዳ እንግዲህ ቪዲዮ ሰርቶ በጣም ብዙ ቪው ላገኘም ለአንድ ሰው እንግዲህ ከ1.5 ሚሊዮን ብር በላይ የሚገመት ዋጋ ያለውን እንግዲህ ቦንዳ ቤት ከነ ልብሶቹ እንደሚሰጡት ቃል ገብቶ ነበረ። ታዲያም እንግዲህ ይህንን የተመለከቱ በርካታ ቲክቶከሮች ቪዲዮ እየሰሩ ቻሌንጁን ተቀላቅለው ነበረ። እናም በስተመጨረሻ ሜሪ ትሪፍት እንግዲህ የቻሌንጁን አሸናፊ ይፋ አድርገው ይሄ የምትመለከቱት እንግዲህ ወጣቱ ሊስትሮ ማሸነፉን ይፋ አድርገው ነበረ። ታዲያ እሱም እንግዲህ ቦታው ላይ ተገኝቶ ሊረከብ ሲል አንድ አለመግባባት መሃላቸው ተፈጠረ። ባለሙያ አስመጥተው እንግዲህ ቦንዳ ቤቱን ሲያሳዩት ቦንዳ ቤቱ ውስጥ ያሉት እቃዎች ቢደመሩም ከ300,000 ብር እንደማይሞላና እነሱ ቃል የገቡት 1.5 ሚሊዮን ብር ቤቱ ውስጥ ያለው እቃ ቢደመር እንደማይሞላ በመንገር በመሃላቸው አለመግባባት ተፈጥሮ ነበር። ታዲያ ስለዚህ ጉዳይ እንግዲህ ህጉ ምን ይላል በሚለው ጠበቃና የህግ አማካሪ ሰብለ አሰፋ ይህንን ብላለች። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ
እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም አያችሁ በሕግ ትገደዳለች እያለች ትገኛለች። እንግዲህ አንድ ሰው መጀመሪያ ቻሌንጅ ሰጥ ቻሌንጁን የተቀበለ ሰው ቻሌንጁን ካሳካ መጀመሪያ ቻሌንጁን የሰጠ ሰው የገባውን ቃል መፈጸም አለበት። በሕግም ትገደዳለች እያለች ትገኛለች። እንግዲህ ይህ ጉዳይ ወደ ሕግም ሊሄድ ይችላል። ግን ወደ ሕግ ከሚሄዱ እዛው ተስማምቶ ሰዎችም አላቸው ገብቶ አደራድሮ 1 ሚሊዮን ብር እንኳን ባትሰጥ የተወሰነ ብር እሷም ሰጣ እሱም እሺ ብሎ ተቀብሎ ቢገላገሉ ይሻላል ብዬ አስባለሁ። ሁለተኛ ጉዳያችን ደግሞ ሴላ እሸቱ መለሰ ነው። በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ እንግዲህ እሸቱ መለሰ ኢኮኖሚክ ክራይሲስ ውስጥ እንደገባ ቻናሉ ኢኮኖሚክ ክራይሲስ ውስጥ እንደገባ በግልጽ እየተናገረ ይገኛል። እንዲሁም ውጭ ያሉ ዲያስፖራዎች እንዲያግዙት ዩቲዩብ ላይ ሜምበር እንዲሆኑለት እየጠየቀ ይገኛል። እንግዲህ በዚህ ሳምንት 1-3 ቀን ቲክቶክ ላይ ዩቲዩብ ላይ ላይቭ ገብቶ ሰዎቹ ውጭ ያሉ ዲያስፖራዎች ኢትዮጵያውያን ዲያስፖራዎች ዩቲዩብ ቻናሉ ላይ ሜምበር በመሆን በየወሩ $5 ወይ $10 እንዲያግዙት እየጠየቀ ይገኛል። እንግዲህ ኮሜዲያን እሸቱን አይዞ ማለት ያቅተናል። እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪ ቲዩብ መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ ፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትበታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የትገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ በጣም ከብቶታል። ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው በጣም ከብቶታል። እዚህ ላይ አይዞ እንዴት አትሉኝም እያለ ይገኛል። እንግዲህ ዙሪያው ላይ የነበሩ ሰዎች ከዚህ በፊት ሜቢ ጓደኞቹ ሊሆኑ ይችላሉ፣ ሌሎች ታዋቂ ሰዎች ሊሆኑ ይችላሉ። እንዴት አይዞ አትሉኝም እያለ ይገኛል። እንግዲህ በጣም ከብቶታል። ፊቱ በጣም ያስታውቃል። እንግዲህ እምባ ያለው ነው ይሄንን እየተናገረ የሚገኘው። እቺ ምድር እንግዲህ እንደዚህ ነች። ሰው ሲሳካላት ጥሩ ነገር ላይ ስትደርሱ ዙሪያችሁ ላይ ሰዎች ይበዛሉ። አንዴ ውድቀት ሲያጋጥማችሁ ግን ብዙ ሰው አብራችሁ አይሆንም። አይዞ የሚልም ሰው ላይኖር ይችላል ማለት ነው። እንግዲህ ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ?
ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበው እና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት። ዋው ይሄኛው የባለሙያ ሀሳብ ነው የምር። ኑቲ ዳሎል በጣም አሪፍ ሀሳብ ነው የሰጠ። ኮንቴንት ስትራቴጂ አወጥቶ ብዙ ቪው ማግኘት ይችላል። ሁለተኛው ደግሞ አሁንም ቢሆን ሰራተኛ መቀነስ አለበት እያለ ይገኛል። ኑቲ ዳሎል ዶክተር ነው እንግዲህ እንደምታወቀው፣ ኮንቴንት ክሪኤተር ነው፣ ዶክተር ነው፣ በጣም ታዋቂ ነው። ሁላችሁም ታውቃላችሁ ብዬ አስባለሁ። በጣም አሪፍ ሀሳብ ነው ብዬ አስባለሁ። የእሱን ሀሳብ እኔም እጋራለሁ። የመጨረሻው አጀንዳችን ደግሞ ስለ ካሊድ ነው። ካሊድ ሚኒስትሪውን ስንት አመጣ? አብሬ እናያለን። እንኳን ደስ አላችሁ። የእናቱን ኑዛዜ ያከበረው ተማሪ ካሊድ ካሲም በሀዘን ውስጥ ሆኖ የተፈተነውን ፈተና በጥሩ ውጤት ወደ 9ኛ ክፍል ተዘዋውሯል። ካሊድ የክልላዊ ፈተና በሚፈተንበት ወቅት እናቱ በጽኑ ታሞ በምንም ምክንያት ትምህርትን እንዳታቋርጥ በማለት ቃል አስገብተውት ነበር። እሱም እንግዲህ የእናቱን ቃል አክብሮ ፈተናውን ተፈትኖ እንደምትመለከቱት አልፏል። እንኳን ደስ አለ በሉት። እንግዲህ ካሊድ ካሲም ፈተናውን አልፏል ማለት ነው። እንግዲህ ይህ ልጅ እናቱ በሞተችበት ዕለት የእናቱን ቃል አከብሮ የ8ኛ ክፍል ሚኒስትሪ የተፈተነ ጀግና ልጅ ነው። በተጨማሪም እንግዲህ ለዚህ ልጅ ነባዱላ የተለያዩ ሰዎች የትምህርት እድል አመቻችቶለት ነበር። እኛ ጋና እንደውም ስፔሻሊ ነባዱላ ኦዳ ቦርዲንግ ስኩል አዳማ ገብቶ እንዲማር እድል አመቻችቶለት ነበር። ይህ ልጅ ግን እድሉን መቀበል አልፈለገም። እኔን መርዳት የምትፈልጉ ሰዎች እዚሁ ከታናሽ ወንድሞቼ ጋር እርዱኝ እንጂ ልጆቹን ወይ ደግሞ ታናሽ ወንድሞቼን ትቼ የትም አልሄድም እያለ ይገኛል። እንግዲህ ይህ ልጅ የ14 ዓመት ልጅ ነው። እናቱ በሞተችበት ዕለት ቢፈተንም እንግዲህ አብሬጁ እዚህ ላይ እንደማየው ከሆነ ወደ 86.6 አምጥቶ ወደ 9ኛ ክፍል አልፏል ማለት ነው። ካሊድ መች ብሮ በዚህ ቻናል ላይ ወደፊትም የተለያዩ ትሬንድ ኮሜንተሪ ቪዲዮዎችን ይዘንላችሁ እንመጣለን። እናንተም ቻናላችንን ሰብስክራይብ አድርጉ፣ ቪዲዮዎችን ላይክ አድርጉ፣ ሀሳባችሁን ደግሞ ኮሜንት ላይ ጻፉልን። ይመቻችሁ ጋይስ።